እግዚአብሔር የተባረከ ይሁን። እኛ ብዙ እልፍ ህዝብ ነን። አሜን። ይሄ ቤት ገና እንደዚህ በዚህ ቀን ገና ሞልቶ እስኪጠብ ድረስ እናመልካለን። በእውነት ይሄ እንትን አይደለም፣ ወቅታ አይደለም፣ ይሆናል። ሰይጣን ውሸቱን ነው። ስለዚህ ብዙ ነን፣ እልፍ ነን። እኛ ደስ ይያለን እግዚአብሔርን ቃል እንሰማለን። ወንድማችን አብነትን በጭብጨባ ተቀበሉት። እግዚአብሔር ይባርክ። ተባረክ። እንደምን ቆያችሁ? ክብር ለኢየሱስ ይሁን። እስቲ ለጌታ ክብር እንደገና ክብር ስም ሰጣለን፣ እናጨበጭባለን፣ እልል እንላለን። እስቲ በደንብ ለእግዚአብሔር ክብር ለኢየሱስ ይሁን። ሃሌሉያ። በዚህ በኦንላይንም የምትመለከቱ እዚህም ያላችሁ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እስቲ ለተወለደው ንጉስ እንደገና ይጨብጨብለት። ክብር ለኢየሱስ ይሁን። ለእግዚአብሔር ቃል ክብር ተነስተን ቆመን ከአንድ ስፍራ የእግዚአብሔርን ቃል እናነባለን። ቲቶ ምዕራፍ 2 ከቁጥር 11 ቲቶ ምዕራፍ 2 ከቁጥር 11 ከደረሳችሁ በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡን የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና ይህን በሙሉ ስልጣን ተናገር፣ ምከር፣ ገስጽ፣ ማንም አይናቅ ይላል። በቆምንበት እግዚአብሔርን በቃሉ እንዲናገረን እንጸልያለን። እግዚአብሔር ሆይ ተናገረኝ እያላችሁ በእግዚአብሔር ፊት ቃትቱ። ማዳሴ ፓራዲያ ሊቫና ካቶስ ነገር ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ተብሎ በእግዚአብሔር ቃል እንደተጻፈ አቤቱ መንፈስ ቅዱስ ሆይ አስተምረን እያላችሁ ጸልዩ። ከቻላችሁ አንድ እጃችሁን በልባችሁ ላይ አድርጋችሁ ጌታ ሆይ ለቃል ልቤን ክፈተው፣ እባክህ ለቃል ጆሮዬን ክፈተው፣ እባክህ በዚህ ምሽት ድምጽን አሰማኝ እያላችሁ በእግዚአብሔር ፊት ጸልዩ። ሃሌሉያ። በእግዚአብሔር ዘንድ ቃል አለ፣ በእግዚአብሔር ዘንድ ድምጽ አለ። ስለዚህ መንፈሳችሁን ልባችሁን ለእግዚአብሔር ቃል እያዘጋጃችሁ በእግዚአብሔር ፊት ጸልዩ። መጽሐፍ ቅዱሳችን ሲናገር መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። ስለዚህ ዛሬ መንፈስ ቅዱስ በቃሉ አማካኝነት የሚናገራችሁን ሕያው መልእክት ለመቀበል ራሳችንን እስቲ እናዘጋጅ። እግዚአብሔር አምላክ የሚናገረውን እሰማለሁ። ሰላሙን ለቅዱሳኑ ይናገራል፣ ልባቸውን ወደ እርሱ ለሚመልሱት ይናገራል።
ስለሚል ለእግዚአብሔር ቃል ልባችንን እንከፍታለን። ለእግዚአብሔር ቃል ጆሮቻችንን እንከፍታለን። መንፈስ ቅዱስ ሆይ ተናገረን እንላለን። ኤላላላ ባራባላ ቦራዲያ ሊቫና ሴፓራዳጋቦስ ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። በክርስቶስ ኢየሱስም ስም የተባረከ ይሁን። የውዴ ቃል በጠራሮች ላይ እየዘለለ ወደ እኔ መጣ ተብሎ በቅዱስ ቃል ላይ እንደተጻፈ ዛሬ ቃል በኢየሱስም ያለምንም መከልከል በኢየሱስም ወደኛ ይምጣ። ያለምንም መከልከል በኢየሱስም ቃል ይምጣ። ያለምንም መከልከል በኢየሱስም ድምጽት ይምጣ። እግዚአብሔር ሆይ በኢየሱስም ተናገረን። እግዚአብሔር ሆይ በኢየሱስም ድምጽን በኢየሱስም አሰማን። ደግሞም ጌታ ሆይ ዓመቱን በሙሉ በምህረት በቸርነት በመልካምነት ጠብቀ ጋርደ ሰውረ እግዚአብሔር ሆይ ዛሬ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም ስላደረስከን ስም የተባረከ ይሁን። ሞት ስለጠፋ አይደለም፣ በሽታ ስለጠፋ አይደለም፣ እግዚአብሔር ሆይ የጠላት ሐሳብ ስለጠፋ አይደለም። ከዚህ ሁሉ ውስጥ እያስመለጥከን እየረዳህን እያገዝከን በድል ስላመጣን ስም የተባረከ ይሁን። በድል ስላመጣን ዙፋን የተባረከ ይሁን። አሁንም የቃል ተገዳዳሪ በኢየሱስ ስም የተመታ ይሁን። የድምጽ ተገዳዳሪ በኢየሱስ ስም የተመታ ይሁን። የእግዚአብሔርን ቃል ልክ ሰምተን እንዳንባረክ እግዚአብሔር ሆይ ሊያደርግ የሚፈልግ መንፈስ የተመታ ይሁን። ቃልህን በማስተዋል እንዲሰሙ ዘንድ በኢየሱስ ስም እርዳቸው። እኔም ቃልን እንደ ቃል እንድናገር በኢየሱስ ስም እርዳኝ። የሚሰሙት ቃል 30 60 100 ፍሬ በኢየሱስ ስም በሕይወታቸው ላይ ያፍራ። በኢየሱስ ስም በለም መሬት ላይ ይውደቅ። እግዚአብሔር ሆይ በኢየሱስ ስም በቃል ማፍራት ይሁንላቸው። ቃል በልባችን ላይ ይተከል። አየሩ ንፋሱ ሁሉ በኢየሱስ ስም የጸዳ ይሁን። ሰማይ በአንጻራችን የተከፈተ ይሁን። መንፈስ ቅዱስ ከኛ ጋር ስላለ ተባረክ። እንወድሃለን፣ እናመሰግንሃለን፣ ከፍ እናደርግሃለን በምትወደው ልጅ በኢየሱስ ስም አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። በጣም የእግዚአብሔር መንፈስ ህልውናው መገኘቱ እንዳለ ይሰማኛል። ክብር ለጌታ ይሁን። የእግዚአብሔር መንፈስ በመካከላችን አለ። ክብር ለኢየሱስ ይሁን። አሁን መጽሐፍ ቅዱሳችንን ያነበብኩበት ስፍራ ቲቶ ምዕራፍ 2 ከቁጥር 11 እስከ 15 ያለው የእግዚአብሔር ቃል ክፍል ነው። ቀጥታ ወደ ክፍሉ ከመሄዴ በፊት የቲቶ መጽሐፍ ከሐዋርያው ጳውሎስ የመጋቢያን መልእክት ተብለው ከሚታወቁት መካከል አንዱ ነው። እንደነ ጢሞቴዎስ እንደነ ቲቶ እነዚህ የቤተ ክርስቲያን መጋቢያን ናቸው። ከመጋቢያን መልእክቶች መካከል አንዱ ነው። የተጻፈው በ65ኛው ዓመተ ምህረት ገደማ ነው፣ ወይም ደግሞ አካባቢ ላይ ነው የተጻፈው። ቲቶ ከአሕዛብ ወገን ያመነ ሰው ነው። አይሁዳዊ አይደለም። ከአሕዛብ ወገን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ተቀብሎ ከሐዋርያው ጳውሎስ ጋር አብሮ አገልጋይ የሆነ ሰው ነው። ሌላው ደግሞ ቲቶ የቆሮንቶስ ቤተክርስቲያን ላይ ለተፈጠረው ችግር ሐዋርያው ጳውሎስ የሱ ተወካይ ሆኖ እንዲያገለግል በቆሮንቶስ ቤተክርስቲያንም ያገለገለ ሰው ነው። በተጨማሪም ይሄ የቲቶ አገልግሎት በአብዛኛው የሚሸፍነው በሜዲትራኒያን ባህር አካባቢ ላይ በምትገኘው በቀርጤስ ቤተክርስቲያን ላይ አገልጋይ የሆነ ሰው ነው። ክብር ለኢየሱስ ይሁን። እንዲሁም የቲቶ መጽሐፍ ዋና ትምህርቱ የቲቶ መጽሐፍ ዋና ሐሳቡ ዋና ዓላማው ትክክለኛ አስተምሮ በትክክለኛ አስተምሮ መልካምን ማድረግ የሚል ነው። ክብር ለኢየሱስ ይሁን። ትክክለኛ አስተምሮን በመያዝ ምንን ማድረግ? መልካምን ማድረግ የሚል ሐሳብ አለው። ይህ አጠቃላይ የቲቶ መጽሐፍ ዳሰሳ ስናደርግ ነው። ዛሬ ግን የምንከፋፈልበት ዋና ሐሳብ የተባረከውን ተስፋችንን እንጠብቅ በሚል ርዕስ ነው። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው እስቲ ያለንም ብንሆን የተባረከውን ተስፋ እንጠብቅ በሉት። ሃሌሉያ። ክብር ለኢየሱስ ይሁን። ይህ ክፍል ክርስቲያኖች ወይም ደግሞ አማኞች አንድ የተባረከ ተስፋ እንዳላቸው ወይም ደግሞ እንደሚጠብቃቸው ይናገራል። ክብር ለጌታ ይሁን። ይህም ብቻ ሳይሆን
ይህንን ተስፋ ደግሞ እንዴት እንደተቀበሉና ይህንን ተስፋ የተቀበሉ ሰዎች እንዴት መኖር አለባቸው የሚለውን ይናገራል። በእነዚህ ሶስት ሐሳብ ነው የምናገረው። ክብር ለኢየሱስ ይሁን። የመጀመሪያው ቅዱሳን ወይም ደግሞ አማኞች ወይም ደግሞ ክርስቲያኖች አንድ የተባረከ ተስፋ አላቸው። ክብር ለኢየሱስ ይሁን። ሌላው የምናገረው ምንድነው? ይህንን የተባረከ ተስፋ እንዴት ነው ያገኙት? ከዛ ቀጥሎ ደግሞ ይህንን የተባረከ ተስፋ ያገኙ ቅዱሳኖች ወይም ደግሞ አማኞች እንዴት መመላለስ አለባቸው? በዚች 4 እና 5 ቁጥር ውስጥ እነዚህ ሶስቱ ነገሮች በስፋት ይናገራል። ክብር ለኢየሱስ ይሁን። እነዚህን ሐሳቦች መጀመሪያ ላይ ከያዛችሁ ከዛ በታች በኩል ያሉት ነገሮች በቀላሉ እንረዳ እንችላለን። ክብር ለጌታ ይሁን። የመጀመሪያው ምን ይናገራል? ክርስቲያኖች ወይም ደግሞ አማኞች ምን አላቸው? የተባረከ ተስፋ አላቸው። ቀጣይ ደግሞ ምን ይናገራል? ይህንን የተባረከ ተስፋ እንዴት ነው ያገኙት የሚለውን ይናገራል። ቀጥሎ ደግሞ ይህንን ተስፋ ያገኙ ቅዱሳኖች ወይም ደግሞ አማኞች እንዴት መመላለስ አለባቸው የሚለውን ይናገራል። ይህ ሕያው የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። እና ይህ የተባረከው ተስፋችን ምንድነው? ይህ የተባረከው ተስፋችን ምንድነው? ይህን የተባረከው ተስፋችን ምንድነው ከማለቴ በፊት ማረጋገጥ ያለባችሁ ነገር ቢኖር ታላቅ ተስፋ አለን። ክብር ለኢየሱስ ይሁን። ተስፋ እንደሌላቸው እንደሌሎች እንደ አሕዛብ ወይም ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው እንዳልተቀበሉ ሰዎች በከንቱ አንመላለስም። ለመብላት፣ ለመጠጣት፣ ቤት ለመስራት፣ ትዳር ለማግባት፣ ልጆችን ለመውለድ፣ ሀገር ለመለወጥ በእንደዚህ ብቻ የሚቋጭ የሚዘጋ ተስፋ የለንም። ክብር ለኢየሱስ ይሁን። ከሞት ያለፈ ሃሌሉያ፣ ከዚች ምድር ያለፈ አንድ ታላቅ ተስፋ አለ። እስቲ ጩሁና ተስፋ አለኝ በሉ እስቲ። ክብር ለኢየሱስ ይሁን። ይህ ተስፋ የተባረከ ተስፋ አለን። በብሉይ ኪዳን አማኞች ወይም ደግሞ የአብርሃም ዘሮች ወይም ደግሞ አይሁዳውያን ሲጠብቁት የነበሩት አንድ ተስፋ ነበራቸው። ከነሱ ብነሳ ማለት ነው። ይህ ተስፋ ምንድነው ብትሉ ዛሬ የምናከብረው የጌታችን የኢየሱስ ክርስቶስን ልደት መወለድ ነው። ወይም ደግሞ የኢየሱስ ክርስቶስን ስጋ ለብሶ መምጣት ነው። ኢሳይያስ 7:14 ላይ ሲናገር እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም ማን ይሉታል? አማኑኤል ይሉታል ተብሎ የተነገረለትን ተስፋ ለብዙ ዓመት አይሁዶች ሲጠባበቁ ኖረዋል። እናም ጌታ ኢየሱስ ክርስቶስ ከመወለዱ ከ700 ዓመት በፊት የተነገረው ትውልድ ይህ ትንቢት የዛሬ 2025 ዓመተ ምህረት ተፈጽሟል። ክብር ለኢየሱስ ይሁን። ይህ በእነሱ ዘመን ወይም ደግሞ በብሉይ ኪዳን የነበሩት አይሁዳውያን ሲጠብቁት የነበረ ተስፋ የተጠናቀቀ ወይም ደግሞ የተፈጸመ ተስፋ ነው። ዛሬ ደግሞ እኛ የምንጠብቀው ተስፋ ምንድነው ካላችሁ በደንብ አድርጋችሁ ተከታተሉኝ። ዛሬ እኛ ደግሞ የምንጠባበቀው ተስፋ ምንድነው ካላችሁ አምላክ ሆኖ ሳለ ሰው ሆኖ የመጣውን 33 ዓመት ተኩል በሙሉ ጽድቅን ሁሉ የፈጸመ የእግዚአብሔርን ፍቃድ ያደረገ በምድር ላይ የተመላለሰውን እንዲሁም ደግሞ በሰው ልጆች እጅ በቀራንዮ መስቀል ላይ የተሰቀለ ይሁን። ክብር ለኢየሱስ ይሁን። ስለኔና ስለናንተ ኃጢአት የሞተውን ሞቶ ያልቀረውን በሶስተኛው ቀን ደግሞ ሞትን ምን አድርጎ የተነሳውን ድል አድርጎ የተነሳውን ሞትን ድል አድርጎ እንደተነሳ ደግሞ 40 ቀን ለሐዋርያቱና ከ120 ለሚበልጡ ሰዎች ራሱን የገለጠውን ይህም ብቻ ሳይሆን ያረገውን ክብር ለኢየሱስ ይሁን በሙታንና በሕያዋን ላይ ሊፈርድ ደግሞ ዳግም የሚመለሰውን የጌታችንን የኢየሱስ ክርስቶስን ዳግም ምጽአት እንጠባበቃለን። ይህ ለኔና ለናንተ የተባረከ ተስፋ ነው። ወይኔ እንደዚህ አይደለም። እስቲ በደንብ አሜን በሉስ። አያችሁ ቲቶ መጽሐፍ ላይ የሚናገረው ተስፋ ምንድነው ካላችሁ የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ ነው። ሃሌሉያ ክብር ለኢየሱስ ይሁን። አያችሁ ታላቁ ተስፋችን ምንድነው? የተባረከው ተስፋችን ምንድነው? የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ ነው። ጩሁና እስቲ ኢየሱስ ይመጣል በሉስ። ክብር ለኢየሱስ ይሁን።
በብሉይ ኪዳን ያሉ አይሁዶች መወለዱን ሲጠባበቁ ነበረ። ኢየሱስ ተወልዷል። አሁን ግን እኛ የምንጠባበቀው ምንድነው? የኢየሱስን ዳግም ምጽአት እንጠባበቃለን። ጩሁና እንደገና ኢየሱስ ይመጣል በሉስ። ክብር ለኢየሱስ ይሁን። ይህ ለኔና ለናንተ ታላቅ ተስፋ ነው። ደስ ካለን በዚህ ነው ደስ የምንሰኘው። ሳቅ ካለን በዚህ ነው የምንስቀው። ሐሴት ካደረግን በዚህ ነው ሐሴት የምናደርገው። ሁሉ ተስፋ ቤት ትገዛለህ፣ ታገባለህ፣ ትወልዳለህ፣ የተለያየ ነገር ትሆናለህ የሚባሉ መልካም ተስፋዎች ጥሩ ናቸው። ነገር ግን በምድር ላይ ይዘጋሉ። በምድር የማይቋጭ አንድ ተስፋ አለ። ይህ ተስፋ ኢየሱስ ይመጣል። እስቲ ኢየሱስ ይመጣል በሉስ። እንዲሁ እያለቀስን አንቀርም። እንዲሁ እየቃተትን አንቀርም። እንዲሁ እየተንከራተትን አንቀርም። ኢየሱስ ይመጣል። ሊያሳርፈን ይመጣል። ወደ ዘላለም ቤት ሊወስደን ይመጣል። ሃሌሉያ። መጽሐፍ ቅዱሳችን ዮሐንስ ወንጌል 14 ከቁጥር 1 እስከ 3 ሲናገር ልባችሁ አይታወክ ይላል። ልባችሁ ምን አይበል? አይታወክ። በእኔ እመኑ፣ በአባቴ እመኑ። በአባቴ ዘንድ ምን አለ? ብዙ መኖሪያ አለ። ይህ ባይሆን ባላልዋችሁ ነበር። ስፍራን አዘጋጅላችሁ ዘንድ እሄዳለሁ። ከዛስ ዳግም እመጣለሁ። መጥቼስ እኔ ባዘጋጀውላችሁ ስፍራ እናንተ ትሆኑ ዘንድ ወስዳችኋለሁ ይላል። ክብር ለኢየሱስ ይሁን። ኢየሱስ ይመጣል። ለምን ይመጣል? እኔና እናንተን ባዘጋጀልን ስፍራ ላይ ሊያስቀምጠን፣ ወደ ረፍታችን ሊያስገባን ኢየሱስ ይመጣል። ሃሌሉያ። እንደ ባለፈው አመጣጡ በግርግም አይደለም የሚመጣው። እንደ ባለፈው አመጣጡ በምድር በቅፍርናሆም፣ በቤተልሔም፣ በይሁዳ፣ በሰማሪያ በተለያየ አካባቢዎች ሊመላለስ፣ በሽተኛ ሊፈውስ፣ ሙታንን ሊያስነሳ፣ ድንቅና ታምራቶችን ለማሳየት፣ ለመሰቀል፣ ለመሞት፣ ለመተፋት አይደለም የሚመጣው። ኢየሱስ በዚህ ዳግም ምጽአቱ ሲመጣው በመላእክት ታጅቦ፣ እስቲ አሜን በሏ። በመላእክት ታጅቦ የወጉት ሁሉ እያዩ፣ የሰደቡት ሁሉ እያዩ፣ የናቁት ሁሉ እያዩ፣ የተፉበት ሁሉ እያዩ፣ መብረቅ ከሰሜን እስከ ምዕራብ ከደቡብ እስከ ሰሜን ሲመጣ እንደሚታይ አሕዛብ ሁሉ እያዩ፣ ምድር ሁሉ እያየች ኢየሱስ በታላቅ ክብር ይመጣል። መድኃኒቴ በታላቅ ክብር ይመጣል። እስቲ አሜን በሉ። እስቲ ለምንድን ነው የሚመጣው? ለኔ ለናንተ ባዘጋጀልን ስፍራ ላይ ወደዛ ሊያስገባን ይመጣል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። የክርስቲያን የመጨረሻው ደስታውና ተስፋው ይህ ነው። ከዚህ የበለጠ ተስፋ የለኝም። ክብር ለኢየሱስ ይሁን። ለናንተም ቢሆን ከዚህ የሚበልጥ ተስፋ የላችሁም። የመጨረሻ ተስፋችሁ ምንድነው ካላችሁ የጌታችን የኢየሱስ ክርስቶስ ዳግም ምጽአት። ክብር ለጌታ ይሁን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 ላይ ስለዚህ ይላል የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ተስፋ አድርጉ ይላል። ክብር ለኢየሱስ ይሁን። ምንን ተስፋ አድርጉ? ጌታ ኢየሱስ ክርስቶስ ሲመጣ ሲገለጥ ልታገኙ ያላችሁትን ጸጋ፣ ያንን ተስፋ አድርጉ። እስቲ አሜን በሉ። እስቲ እንደዚህ በሉ፣ ተስፋዬ ኢየሱስ ይመጣል በሉ። አለኝ ቀጠሮ ኢየሱስ ከሚባል እንግዳ ሼላላላ ባላቦራዲያ ላቬና ሴፓራዲያስ ቤቴላሰናዳ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ። ክብር ለኢየሱስ ይሁን። አያችሁ፣ ለኛ ትልቁ በረከታችን ትልቁ ደስታችን ያለው በምንድን ነው? በዚህ በተባረከ ተስፋ ላይ ነው። ሐዋርያው ጳውሎስ ይሄ ስለገባ ነው እንደዚህ ያለ ሮሜ ምዕራፍ 8 ላይ ለኛ ለቁጥር 27 አካባቢ ላይ ለኛ ሊገለጥ ዘንድ ካለው ክብር ጋር ሲመዛዘናል። ሊገለጥ ያለው ክብር ምንድን ነው? የጌታ የኢየሱስ ክርስቶስ ዳግም ምጽአት ነው። እርሱ ሲመጣ ከሚገለጠው ክብር ጋር አሁን 39 ጊዜ 3 ጊዜ ተደብድቧል ወይም ደግሞ ተገርፏል። አንድ ስፍራ ላይ ደብድበው ሲያበቁ ሞቷል ብለው ትተውት ሂደዋል። አንዳንዴ በባህር ውስጥ፣ አንዳንዴ ደግሞ በወዳጆቹ ክዳት፣ በውጭ ፍርሃት፣ በውስጥ ፍርሃት ይላል። በአይሁዶች ፍርሃት፣ በአሕዛብ ፍርሃት፣ በተለያየ ስቃይ ውስጥ አልፏል።
በዚህ ሁሉ መካከል ግን እያለፈ እንደዚህ ይላል ይገለጽ ዘንድ ካለው ክብር ጋር ሲመዛዘን አለ ሚዛን ላይ ሳስቀምጠው የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። እስቲ አሜን በሏ። ሊገለጥ ያለ ክብር ይበልጣል። ኢየሱስ ጌታ ነው። ምክንያቱም የጌታችን የኢየሱስ ክርስቶስ መገለጥ ወዳጆቼ የኛ መገለጥ ነው። ክብር ለጌታ ይሁን። ቆላስይስ ምዕራፍ 3 ላይ ከቁጥር 1 እስከ 3 ስታነቡ እንደዚህ ይላል ከክርስቶስ ጋር ከሞታችሁ ይላል በላይ ያለውን አስቡ እንጂ በምድር ያለውን አታስቡ። ሞታችኋልና ሕይወታችሁን በክርስቶስ በእግዚአብሔር ቀኝ ብሏል። ምን ብሏል? ተሰውሯልና። ያ የተሰወረው ጌታ ኢየሱስ ክርስቶስ ሲገለጥ እናንተም በክብር ከሱ ጋር ትገለጣላችሁ። እስቲ አሜን በሉ። እስቲ ክርስቶስ ኢየሱስ ሲመጣ ሙታን ይለወጣሉ። እኛ ሕያዋን ሙታን የማይበሰብሰውን አካል ለብሰው ያመኑ ከሆነ የታደሉ ከሆነ ኢየሱስን ያገኙ ከሆነ በትንሣኤ አካል ይነሳሉ። እኛ ሕያዋን ደግሞ በሕይወት እያለን እዚህ እያለን ሊሆን ይችላል፣ እየሰራን ሊሆን ይችላል፣ በተኛንበት ሊሆን ይችላል፣ እንለወጣለን። ክብር ለኢየሱስ ይሁን። ከጌታ ከኢየሱስ ጋር በደመናት ላይ ለ7 ዓመት ሃሌሉያ እንነጠቃለን። ሃሌሉያ በበጉ ሰርግ ላይ እንቀመጣለን። የክርስቶስ መገለጥ የኔና የናንተ መገለጥ ነው። እስቲ አሜን በሉ። እስቲ አንድ ዘማሬ እንደዚህ ይላል አትመጣልኝም ወይ ኢየሱስ የሰርጌን ቀን ናፍቄያለሁ ይላል። ቤተ ክርስቲያን ሊወስድ ይመጣል። ክብር ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ገና ምን እንደምንሆን ገና አልተገለጠም ይላል። አሁን የማን ልጆች ነን? እስቲ የእግዚአብሔር ልጆች ነን በሉ። እስቲ ገና ምን እንደምንሆን አልተገለጠም። ነገር ግን ሲገለጥ አለ እርሱ እንዳለን እናየዋለን፣ እርሱን እንድንመስል እናውቃለን ይላል። ክብር ለኢየሱስ ይሁን። ክርስቶስ ኢየሱስ ሲመጣ እርሱን እናየዋለን። ሃሌሉያ። እርሱን እንድንመስል ደግሞ እንለወጣለን። ክብር ለጌታ ይሁን። ስለዚህ አንዱን ክፍል እንግዲህ ጨርሻለሁ። የተባረከ ተስፋ አለን። ይህ የተባረከ ተስፋችን ምንድነው? የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ ነው። ክብር ለኢየሱስ ይሁን። ብዙ ተስፋ በምድር ላይ ሊኖራችሁ ይችላል። ይህ ተስፋ ግን ከነዛ ተስፋዎች ሚዛን ላይ የሚቀመጥ አይደለም። ይህ ተስፋ ከምድር ያለፈ ተስፋ የዘላለም ተስፋ ነው። የትኛውም አይነት ተስፋ በ70 እና በ80 ዓመት ይቀጫል ወይም ደግሞ ይዘጋል ወይም ደግሞ ይደመደማል። ይሄ ተስፋ ከ70 ዓመት ያለፈ ነው። ይህ ተስፋ ከ80 ዓመት ያለፈ ነው። ይህ ተስፋ ከምድር ያለፈ ነው። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። እሺ ይህንን የተባረከ ተስፋ እንዴት ነው ያገኘነው? በደንብ አድርጋችሁ አስተውሉ። ይህንን የተባረከ ተስፋ እንዴት ነው ያገኘነው? ሁሉ ሰው ይህንን የተባረከ ተስፋ ይጠብቃል? አይጠብቅም። ሁሉ ሰው ይህንን ተስፋ ይጠባበቃል? ያገኛል? አያገኝም። እኛ ነን ያገኘነው። ክብር ለኢየሱስ ይሁን። አሁን ይህንን የተባረከ ተስፋ እንዴት ነው ያገኘነው? የትኛውም አይነት ሃይማኖት ውስጥ ያለ ሰው ጠይቁ። የመጨረሻ ተስፋ ምንድነው ብትሉ እግዚአብሔር ነው የሚያውቀው፣ እንትና ነው የሚያውቀው ይላል እንጂ በድፍረት እንደዚህ አይነት ታላቅ ተስፋ ይጠብቀኛል ብሎ አይናገርም። ክርስቲያን ብቻ ነው ታላቅ ተስፋ ይጠብቀኛል ብሎ የሚናገረው። ይህንን ድፍረት በምንድን ነው ያገኘነው? ወይም ደግሞ ይህንን ታላቅ ተስፋ እንዴት ልናገኝ ቻልን? ቁጥር 11 ላይ ተመልከቱ። መጽሐፍ ቅዱሶቻችሁን ክፈቱ። ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ክብር ለኢየሱስ ይሁን። ይህንን የተባረከ ተስፋ እንዴት ነው ያገኘነው ካላችሁ በእግዚአብሔር ጸጋ ነው። እስቲ አሜን በሉ። እስቲ በእግዚአብሔር ጸጋ ነው በሉ። ይህንን የተባረከ ተስፋ ያገኘነው በምንድን ነው? ጩሁና እስቲ በእግዚአብሔር ጸጋ ነው በሉ። ሮሜ ምዕራፍ 3 ከቁጥር 21 ጀምሮ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ሁሉ ኃጢአትን ሰርቷል፣
የእግዚአብሔርም ክብር ጎድሏቸዋል ይላል። ሁሉ ኃጢአት ሰርቷል፣ የእግዚአብሔርም ጸጋ ክብር ጎድሏቸዋል። በጌታችን በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ምን ይላሉ? ይጸድቃሉ ይላል። ክብር ለጌታ ይሁን። አያችሁ፣ ይህንን ተስፋ ያገኘ ነው በምንድን ነው ካላችሁ በእግዚአብሔር ጸጋ ነው። በሳምንት 2 ቀን ስለ ጾምን አይደለም፣ አስራት ስለከፈልን አይደለም፣ የተለያዩ ገዳማትን ስለሄድን አይደለም፣ ሰውነታችንን ስላጎሳቆልን አይደለም፣ ስለ ጸለይን አይደለም፣ ብዙ ዕውቀትን ስላካበትን አይደለም፣ ብዙ ስለሰገድን አይደለም። ይህንን ተስፋ ያገኘ ነው በእግዚአብሔር ጸጋ ነው። እስቲ አሜን በሉ። እስቲ በእግዚአብሔር ጸጋ ነው። በእግዚአብሔር ጸጋ ነው። ጸጋ ላልተገባ ሰው እንዲሁ በነፃ የሚሰጥ ነው። ክብር ለኢየሱስ ይሁን። በአዳም በኩል ከመጣው ከውርስ ኃጢአት ወይም ደግሞ እርክማን ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እሱ እርክማን ሆኖ በቀራንዮ መስቀል ላይ ተሰቀለ። እሱ ኃጢአታችንን በመስቀል ላይ ተሸከመ። እርሱ ስለኛ ኃጢአተኛ አይደለም የሆነው፣ ኃጢአት ሆነ። ኃጢአታችንን እሱ ሲሸከም፣ መርገማችንን እሱ ሲሸከም፣ በደላችንን እርሱ ሲሸከም፣ እርሱ ደግሞ ጽድቁን አለበሰን። ክብር ለኢየሱስ ይሁን። ሁለተኛ ቆሮንቶስ 5:21 ለዚህ ነው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ክብር ለጌታ ይሁን። አያችሁ፣ እኛ የእሱ ጽድቅ ስንካፈል እሱ ደግሞ የእኛን ኃጢአት ተሸከመ። በዚህ የተባረከ ተስፋ አገኘን። አጨብጭቡ ለጌታ ክብር እስቲ። ሃሌሉያ። ልዩነት ሳይኖር፣ አይሁድ ሳይኖር፣ አሕዛብ ሳይኖር፣ ጨዋ ሳይኖር፣ ባሪያ ሳይሆን፣ ክብር ለጌታ ይሁን፣ ነጭ ሳይሆን ጥቁር፣ ምንም አይነት በጾታ ሴት ወንድ ሳይል ጌታ ኢየሱስ ክርስቶስን እንደ ግል አዳኙ የተቀበለ ሁሉ የዚህ የተባረከ ተስፋ ባለቤት ሆነ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስለዚህ ይህንን ተስፋ ያገኘነው በእግዚአብሔር ጸጋ ነው። እስቲ ጸጋው በስቶልኛል በሉ እስቲ። ወዳጄ ወይ ጸጋ በስቶልናል። ክብር ለጌታ ይሁን። የእግዚአብሔር ጸጋ በስቶልናል። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። አጨብጭቡ ለእግዚአብሔር ክብር። እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል ኤፌሶን 2:4 ላይ ከወደደን ከታላቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን ሳለን ከክርስቶስ ጋር ሕይወትን ሰጠን። ክብር ለኢየሱስ ይሁን። ጸጋው ባይበዛልን ያኔ ሙታን ነበርን። ጸጋ ባይበዛልን ያኔ ከሚጠፉት ጋር እንጠፋ ነበር። እግዚአብሔር ግን በምሕረቱ በፍቅሩ ወደ ራሱ ሳበን። ክብር ለጌታ ይሁን። ሌላው ይህንን የተባረከ ተስፋ ያገኘነው በምንድነው ካላችሁ ቁጥር 14 ላይ ስናነብ እንደዚህ ይላል፣ መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና። ክብር ለኢየሱስ ይሁን። ሁለተኛው በኢየሱስ ክርስቶስ ሞት ነው። ክብር ለጌታ ይሁን። በጌታችን በኢየሱስ ክርስቶስ ሞት ነው። ክብር ለጌታ ይሁን። ክርስቶስ ዳግም የተወለደው እኮ ስለኛ ለመሞት ነው። ሌላ ዓላማ የለውም። ክብር ለኢየሱስ ይሁን። ስለዚህ እንጠብቀዋለን የምንለው ጌታችን ኢየሱስ ክርስቶስን መድኃኒታችንን አምላካችንን ይህንን ተስፋ ያገኘነው በምንድነው ካላችሁ በክርስቶስ ኢየሱስ ሞት ነው። አሜን። አንዱ ስለ ሁሉ ሞተ ይላል ሁለተኛ ቆሮንቶስ 5:14 ላይ። እንዲሁም ቆላሲያስ 1:21 ላይ ሲናገር በአሳባችሁ ጠላቶች የነበራችሁን አሁን በስጋው ሰውነት ወይም ደግሞ ሞት ከራሱ ጋር ምን አደረገ? አስታረቃችሁ ይላል። ክብር ለጌታ ይሁን። አሁን እኔና እናንተ ከአብ ጋር ወይም ደግሞ ከእግዚአብሔር ጋር ታርቀናል። የታረቅነው በምንድን ነው? በኢየሱስ ክርስቶስ ሞት አማካኝነት ነው። ክብር ለጌታ ይሁን። ክርስቶስ ኢየሱስ ሲሰቀል እኛን ከማን ጋር አስታረቀን? ከእግዚአብሔር ጋር ከአምላኩ ጋር አስታረቀን። በጣም ይገርመኛል። ሮሜ ምዕራፍ 5 ከቁጥር 7-8 ወደ ታች ስታነቡ እንደዚህ ይላል፣ ስለ ጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል፣ ስለ ቸር ሰው የሚሞት ምናልባት ይገኝ ይሆናል ካለ በኋላ ክርስቶስ ግን ገና ኃጢአተኞች ሳለን ስለኛ ሞቷል ይላል። ለዚህም እግዚአብሔር ለኛ ያለውን ፍቅር ያሳያል። ክብር ለኢየሱስ ይሁን። እግዚአብሔር አምላክ እኛን ወዶናል። እስከ ምን ድረስ? እስከ ሞት ድረስ ተወደናል። በሞቱ በኩል ደግሞ የዘላለምን ሕይወት አግኝተናል።
ስለዚህ ለጌታ ክብር እንደገና ጨብጭብ ውስጥ ሃሌሉያ። እንደ ዳነ ሰው ይሄ ደስ ካላሰኘን ምንም ደስ ሊያሰኘን አይችልም። ሁሉ ነገር ይሰለቻል። ይሄ ነገር ቢሆንልን የምንለው ነገር በሙሉ ስንደርሰው ይቀላል። ነገር ግን ደርሰንበት የማይቀል አንድ ተስፋ አለ፣ የኢየሱስ ዳግም ምጽአት። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ተስፋችን ኢየሱስ ይመጣል። እሺ ወደ መጨረሻው ሐሳብ እየተጠጋው ነው። ክብር ለኢየሱስ ይሁን። ይህንን ተስፋ ያገኙ ክርስቲያኖች እንዴት መኖር አለባቸው? ይህንን ተስፋ ያገኙ ክርስቲያኖች እንዴት መኖር አለባቸው? በጸጋ ድኛለሁ ብሎ እንደፈለጉ ኃጢአት ይስሩ? በክርስቶስ ኢየሱስ ሞት ጸድቄአለሁ፣ በክርስቶስ ኢየሱስ ሞት የተባረከ ተስፋ አግኝቻለሁ፣ እሱ እስከሚመጣ ድረስ እንብላ እንጠጣ እንደፈለገን እንድሁን አይደለም። ክብር ለኢየሱስ ይሁን። በመጽሐፍ ቅዱሳችን የተቀመጠ አለ። ቁጥር 12 እና ቁጥር 13 ቲቶ ተያይዞ ነው ያለው። እናንብበው። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱን የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ክብር ለጌታ ይሁን። አያችሁ፣ ይህንን ተስፋ የተቀበሉ ሰዎች ኢየሱስ ይመጣል፣ ሊያሳርፈኝ ይመጣል፣ ሊወስደኝ ይመጣል እያሉ ይህንን ተስፋ የሚጠባበቁ ሰዎች እንዴት መኖር አለባችሁ ካላችሁ፣ ኃጢአትንና ዓለማዊ ምኞትን በመካድ እንጠብቃለን። እስቲ አሜን በሉ። እስቲ በመካድ በሉ። ገላትያ 6:14 ላይ የእግዚአብሔር ቃል ሲናገር ገላትያ 6:14 ላይ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ምን ይበል ይራቅ ይላል። ክብር ለኢየሱስ ይሁን። ክደን የሚለው ቃል እጅግ በጣም ደስ ያሰኛል። ኃጢአትንና ዓለማዊ ምኞትን ምን ብለን ክደን እንጠባበቃለን። መካድ ይሁንልን። እስቲ አሜን በሉ። በኢየሱስ ስም መካድ ይሁንልን። በኢየሱስ ስም መካድ ይሁንልን። ኃጢአትንና ዓለማዊ ምኞትን መካድ ይሁንልን። ምክንያቱም ያዕቆብ ምዕራፍ 1 ቁጥር 15 ላይ ሲናገር ምኞት ጸንሳ ምንን ትወልዳለች? ኃጢአትን ትወልዳለች ይላል። ኃጢአት ካደገች በኋላ ምንን ትወልዳለች? ሞትን ትወልዳለች። ስለዚህ አሁን ከምንመኘው ነገር መጠንቀቅ አለብን። ከምንፈልገው ነገር መጠንቀቅ አለብን። ከምናስበው ነገር መጠንቀቅ አለብን። ምክንያቱም ከዚህ ከተባረከው ተስፋ እንዳያስቀርሽ፣ ከዚህ ከተባረከው ተስፋ እንዳያስቀር፣ የሚበላ ነገር እንዳያስቀር፣ የሚጠጣ ነገር እንዳያስቀር፣ የሚለበስ ነገር እንዳያስቀር፣ ታይቶ የሚጠፋ ጊዜያዊ ኃጢአት፣ ጊዜያዊ ደስታ፣ ዘፈን፣ ዝሙት፣ እርኩሰት፣ መዳራት፣ አመጻ፣ ክፋት፣ ተንኮል፣ ግብዝነት፣ ትዕቢት፣ እነዚህ ነገሮች ከተባረከው ተስፋ እንዳያስቀር ተጠንቀቅ። አጠገባችሁ ያለውን ሰው ተጠንቀቅ በሉት። ምክንያቱም ዓለሙ ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል። ክብር ለኢየሱስ ይሁን። ከዘላለም የሚያስቀረን ነገር ከህይወታችን ላይ የቀረ ይሁን። ወይኔ የወሰነ ሰው አሜን ይበል። ሃሌሉያ። እስቲ አሜን በሉ። እስቲ ከዘላለም የሚያስቀረን የትኛውም አይነት ነገር ከህይወታችን ላይ በኢየሱስ ስም የተራገፈ ይሁን። ቻላላ ባላቦሴ ፓራዳጋቦስ በኢየሱስ ስም የተራገፈ ይሁን። ከህይወታችሁ ላይ በኢየሱስ ስም የተነሳ ይሁን። ክብር ለጌታ ይሁን። ከዚህ ስትወጡ አንድ ውሳኔ መወሰን አለባችሁ። አለበለዚያ ስብከቴም ጌታም የሚናገራችሁ ቃል ከንቱ ይሆናል፣ በህይወታችሁም አይሰራም። እንዲሰራ ክርስትና ፕሪንሲፕል አለው። ይህንን እንድታገኝ ይህንን ሁን ይላል። አሁን የተባረከውን ተስፋ እንድታገኝ ኃጢአትንና ዓለማዊ ምኞትን ካድ። ከካድን የዛሬው ቃል በህይወታችን ላይ ሰርቷል ማለት ነው። በኢየሱስም መካድ ያለበት ነገር ከህይወታችን ላይ የተካደ ይሁን። መቆረጥ ያለበት ነገር በኢየሱስም የተቆረጠ ይሁን። ክብር ለኢየሱስ ይሁን። መካድ ኢየሱስ ጌታ ነው። መካድ ማለት ምን ማለት ነው? መካድ ማለት አላውቀውም፣ አላደርገውም ከሚለውም በቃ ፈጽሞ መካድ፣ ከህይወት ላይ ግንኙነትን ፈጽሞ ማቋረጥ ማለት ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እንዲያውም አንድ መንፈስ ቅዱስ ወደ ውስጥ የሚያመጣው ምሳሌ አለ። አንድ ጓደኛዬ ቢኖረው
እግዚአብሔር አይግደለውና ቢሞት ዳግም ላገኘው እችላለሁ? ምናልባት ከ5 ዓመት በኋላ አገኘዋለሁ ብዬ ተስፋ አደርጋለሁ? አላደርገውም። ምን ብሏል? ሞቷል። ልክ እንደዚህ ኃጢአትንና ዓለማዊ ምኞትን ከህይወታችን ላይ መግደል ማለት ነው፣ መካድ ማለት ዳግም ላንመለስበት፣ ዳግም ያንን ነገር ላለመፈለግ ከህይወታችን ላይ አሽቀንጥረን መጣል። ክብር ለኢየሱስ ይሁን። እንደ ሐዋርያው ጳውሎስ ክብር ለኢየሱስ ይሁን። ፈሪሳዊነትን ጣለ፣ በህግ የሚገኘውን ጽድቅ ጣለ፣ ሮማዊነቱን የተለያየ ሐዋርያው ጳውሎስ ሰዎች በገንዘብ የሚገዙትን ነገር እሱ ተወልዶ ያገኘውን ነገር ከጌታ ከኢየሱስ ክርስቶስ ጽድቅ ለማግኘት ጌታ ኢየሱስ ክርስቶስን ለማወቅ ሲል አሽቀንጥሮታል። ክብር ለኢየሱስ ይሁን። በኢየሱስ መጣል ያለበት ነገር ከህይወታችን የተጣለ ይሁን። እስቲ ራሳችንን እንገምት። በዚህ ኦንላይንም እዚህም ያለን መካድ ያለብን ነገር ምንድነው? ውሸት ነው? ስርቆት ነው? ሐሜት ነው? ስንፍና ነው? ምንድነው? ከህይወታችን ላይ አልላቀቅ ያለ ነገር ከህይወታችን መራቅ ያለበት ነገር ምንድነው? በኢየሱስም ከህይወታችን ላይ የተነሳ ይሁን። ክዶ በኢየሱስም መኖር ይሁንልን። ክብር ለኢየሱስ ይሁን። ኃጢአትንና ዓለማዊን ምኞትን ምን ብለን ክደን እንጠብቃለን? ይዘን ሳይሆን ምን ብለን ክደን እንጠብቃለን። በኢየሱስም መካድ ይሁንልን። ሌላው እንዴት ነው ይህንን ተስፋ የምንጠባበቀው ካላችሁ ራሳችንን በመግዛት ይላል። ክብር ለኢየሱስ ይሁን። ምናችንን በመግዛት? ራሳችንን በመግዛት። ምሳሌ ምዕራፍ 16 ከቁጥር 32 ላይ የእግዚአብሔር ቃል ሲናገር ራሱን የሚገዛ ይላል ከተማን ከሚገዛ ሰው ይበልጣል ይላል። ክብር ለኢየሱስ ይሁን። በስጋው ላይ የሚገዛ በሰውነቱ ላይ የሚገዛ ራሱን የሚገዛ ሰው ምንን ከሚገዛ ሰው? ከተማን አንድ ግዛት ናይሮቢን ከሚገዛ ሰው፣ ኬንያን ከሚገዛ ከሚያስተዳድር ጠቅላይ ሚኒስትር ይልቅ ራሱን የሚገዛ ሰው ይበልጣል። ክብር ለኢየሱስ ይሁን። ራስን መግዛት ከመንፈስ ፍሬዎች መካከል አንዱ ነው። ገላትያ 5 ከቁጥር 22 ላይ የመንፈስ ፍሬ ግን ፍቅር፣ ሰላም፣ ደስታ፣ ቸርነት፣ በጎነት፣ የዋህነት ካለ በኋላ ምን ይላል? ራስን መግዛት ይላል። ክብር ለኢየሱስ ይሁን። ራስን በመግዛት ራሳችንን እየገዛን ተው ይሄንን አታድርግ፣ ተው ይሄንን አታድርግ፣ ተው ይሄንን እግዚአብሔር አይወድም፣ ተው እግዚአብሔር ምን አይልም አይደሰትም እያልን ራሳችንን እየያዝን ይህንን ተስፋ እንጠባበቃለን። ክብር ለኢየሱስ ይሁን። ደግሞ ብቻችሁን አይደለም የምትለፉት፣ ብቻችሁን አይደለም የምትቧጥጡት። የእግዚአብሔር ጸጋ ደግሞ ራሳችሁን እንድትገዙ ይረዳችኋል። የእግዚአብሔር መንፈስ ቅዱስ ደግሞ ራሳችሁን እንድትገዙ ኃይሉን፣ ጸጋውን፣ መንፈሱን ይጨምርላችኋል። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ራስን በመግዛት መንፈስ ይባርክን። እጆቻችሁን ከፍ አድርጉ። ሻላዳዳጋዶ ሴፓራዲያ ጌታ ሆይ በሉስት ራስን መግዛትን ስጠኝ በሉስት። ድገሙና ጌታ ሆይ በሉስት ራስን መግዛት ስጠኝ በሉስት። ክብር ለጌታ ይሁን። ራሳችንን በመግዛት እንጠባበቃለን። ራሳችንን ካልገዛን ይህ የምናያቸው ነገሮች ሁሉ ያሸንፉናል። ይህ የምናያቸው ነገሮች በሙሉ ወስደውን ይሄዳል። ዝና ወስደውን ይሄዳል። ዴማስን ብትመለከቱ ከሐዋርያው ጳውሎስ ጋር አብሮ የሚያገለግል ነው። ከሐዋርያው ጳውሎስ ጋር አብሮ የሚሰብክ ነው። ነገር ግን ወደ ተሰሎንቄ ከገባ በኋላ የአሁኑን ዓለም ወዶ ዴማስ ምን ብሎኛል አለ? ትቶኛል አለ። ክብር ለጌታ ይሁን። ምን ከከተማ ወደ ከተማ፣ ከሰፈር ከሰፈር፣ ከቤት ወደ ቤት ወንጌልን እየሰበኩ ምን አዞረኛል? ተሰሎንቄ ከደረሰ በኋላ የከተማዋን ውበት ለወንጌል ወጥቶ በከተማው ውበት ተስቦ በዛው ቀረ። እረ ይቅርብኝ አለ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እረ የዚህ ከተማ ውበት ከክርስቶስ ከዚህ ከታላቁ ተስፋ ያስቀረን። አሜን በሉ ውስጥ ዘማሪ በረከት ተስፋዬ አንድ ቀን በመንገድ ላይ ሲራመድ ከአንደበቱ የመሰከረው ነው። አንድ እጅግ በጣም ባለ ሀብት ሰው ነው እና እንደዚህ ብሎ ጠየቀው። ዘማሪ በረከት አቤት፣ ናና ዝፈንልኝ አለ። ዝፈንልኝ፣ በቤቴ ሰርግ አለ፣ ድግስ አለ፣ ናና ምን በልልኝ፣ ዝፈንልኝ አለው። ይህ ሰው በገንዘቡ የወደደውን እንደሚያደርግ የሚያውቅ ሰው ነው። በረከት ተስፋዬን ደግሞ
ይሄ መዝሙር ነው፣ ይሄ ዘፈን ነው ምናምን አያውቅም። ይሄ በረከት ተስፋዬን ዝፈንልኝ የሚለውን ሰው በቃ ገንዘብ በተሰጠ ቦታ ሁሉ የሚዘፍኑ የሚዘምሩ የሚመስለው ሰው ነው። ስለዚህ ወዲያው ቼክ ጻፈለት። ስንት ብር? 500,000 ብር ጻፈለት። እንካ 500,000 ብር ቼክ ዝፈንልኝ አለ። ከዛም በኋላ በረከት ተስፋዬ እንደዚህ አለ፣ የሚሸጥ ነፍስ የለኝም አለ። ክብር ለኢየሱስ ይሁን። ነፍሴ የተገዛችለት አንድ ጌታ አለ። ነፍሴ የተገዛችው በክርስቶስ ኢየሱስ ደም ነው። የክርስቶስ ኢየሱስን ደም በ500,000 ብር አልሸጥም አለ። ክብር ለኢየሱስ ይሁን። ሃሌሉያ። በኢየሱስም መሸጥ አይሁንልን። ክብር ለጌታ ይሁን። ስለዚህ ራሳችንን በመግዛት እንድንኖር ያስተምረናል። ሌላው 2 ብቻ ይቀረናል። ሶስተኛው በጽድቅ ሕይወት መኖር። የተባረከውን ተስፋችንን ለማግኘት እንዴት መጠባበቅ አለብን? እስቲ በጽድቅ ሕይወት መኖር በሉስት። ክብር ለጌታ ይሁን። መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 ጀምሮ ሲናገር የጠራችሁ እርሱ ቅዱስ ነውና እናንተም በኑሯችሁ ሁሉ ምኖች ሁኑ ይላል፣ ቅዱሳን ሁኑ ይላል። ምን የጠራችሁ ምን ስለሆነ? እስቲ ቅዱስ ስለሆነ በሉስት። እስቲ እንደዚህ በሉ፣ የጠራኝ አምላክ ቅዱስ ነው በሉስት። ክብር ለጌታ ይሁን። ስለዚህ እናንተም በኑሯችሁ ሁሉ ምኖች ሁኑ ይላል፣ ቅዱሳን ሁኑ ይላል። እንደ መንገደኛ ሰው ኑሩ። አጠገባችሁ ያለውን ሰው እንደ መንገደኛ ሰው ኑር በሉት። ክብር ለጌታ ይሁን። እንደ መንገደኛ ሰው ኑር። ከዚህ እስከ ሴንቲ ድረስ ቶሎ በ5 ደቂቃ መካከል ድረስ የተባለ ሰው እየሄደ ፎቁን እያየ ቆሞ ይቀራል? አይቀርም። መኪና ከተገለበጠ መኪና የተገለበጠውን እያየ አይቆምም። ሰው ከተደባደበ የተደባደበውን ሰው እያየ አይቆምም። ተልእኮ ስላለው ግብ ስላለው ምን ይላል? ይቾኩላል። ስለዚህ እናንተም ጌታ ኢየሱስ ክርስቶስን ልታገኙ በዚህ ታላቅ ተስፋ እየሄዳችሁ ስለሆነ በሚታዩ ነገሮች ሁሉ ላይ ራሳችሁን መጣል የለባችሁም። አይ ይሄንን እግዚአብሔር አይወድም፣ አይ ይሄ እግዚአብሔርን አይወድም እያላችሁ እንደ ኢትዮጵያ ፈረስ ጋሪ በዚህና በዚህ እንትን አድርገውለት ፊት ለፊቱን እያየ እንደመሄድ ኢየሱስን ተመልክተን መሄድ ይሁንልን። ክብር ለጌታ ይሁን። ኢየሱስ ሲሰድቡት መልሶ አልተሳደበም። ኢየሱስ ሲነክፉት መልሶ አልነቀፈም። ነገር ግን የእግዚአብሔርን ፍቃድ እየፈጸመ ጽድቁን ሁሉ እየፈጸመ እየታዘዘ ኖሮ ወደ አባቱ ሄደ። እኛ ፈለጉን ልንከተል ይገባናል። እርሱ ቅዱስ እንደሆነ በቅድስና ከኖርን ይህንን የተባረከ ተስፋ እናገኛለን። ክብር ለኢየሱስ ይሁን። ስለዚህ ይሄ ወዳጆች የትልቅ ነገር እየተናገርኳችሁ ነው። ይህንን ተስፋ ለማግኘት በቅድስና እንድኖር እግዚአብሔር ጸጋውን ያብዛልን። የመጨረሻ እግዚአብሔርን በመምሰል መኖር። ክብር ለኢየሱስ ይሁን። እግዚአብሔርን በመምሰል እንድንኖር ያስተምረናል ይላል። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 እስከ 8 ሲናገር እግዚአብሔርን ለመምሰል ግን ራስን አስለምድ። ስለ ስጋዊ ነገር ራስን ማስለመድ ለጥቂት ይጠቅማል ይላል። ስጋዊ ነገር ራስን ማስለመድ ለጥቂት ይጠቅማል። ነገር ግን እግዚአብሔርን መምሰል ለአሁኑና ለሚመጣው ዓለም ሁሉ ምን ይላል? ይጠቅማል ይላል። ክብር ለኢየሱስ ይሁን። ስለዚህ ይህንን የተባረከ ተስፋ ጌታ ኢየሱስ ክርስቶስን ለማግኘት በአይኖቻችን ለማየት ዛባዳባዳ ቦራዲያ ሊቫና ሴካታይ እስቲ አሜን በሉስት። ኢየሱስን ማግኘት ሲል አይቅለልባችሁ። የሆነ ጠቅላይ ሚኒስተርን ማግኘት ብላችሁ እንኳን እኮ ልብሳችሁን አስተካክላችሁ ወይኔ እንዴት ሂዳችሁ በግንባራችሁ ነው እኮ የምትደፉት። ነገር ግን ይሄ የተባረከው ተስፋ ኢየሱስ ክርስቶስ ነው። ይህንን ተስፋ ለማግኘት እግዚአብሔርን በመምሰል እንኖራለን። ክብር ለጌታ ይሁን። ሃሌሉያ። ጓደኛን በመምሰል ዘመኑን በመምሰል ሳይሆን ማንን በመምሰል? እግዚአብሔርን በመምሰል እንኖራለን። ከዛም ይህንን የተባረከውን ተስፋችንን ኢየሱስን እናገኘዋለን። ክብር ለጌታ ይሁን። ኑሮዬ ይበቃኛል ለሚል ሰው እግዚአብሔርን መምሰል እጅግ ማትረፊያው ነው ይላል የእግዚአብሔር ቃል። ስለዚህ የዛሬውን ቃል በዚህ ፈጽም ያለው የትምህርቴ ዋና ሐሳብ የተባረከውን ተስፋችንን እንጠብቅ። ይህ የተባረከው ተስፋችን ምንድነው? የጌታችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ። ሃሌሉያ።
ይህንን ተስፋ እንዴት ነው ያገኘነው? በእግዚአብሔር ጸጋና በክርስቶስ ኢየሱስ በሞቱ። ይህንን ጸጋ ወይም ደግሞ ይህንን ተስፋ የተቀበልን አማኞች እንዴት መኖር አለብን? ራሳችንን በመግዛት ኃጢአትንና ዓለማዊ ምኞትን በመካድ በጽድቅ ሕይወት በመኖር እግዚአብሔርን በመምሰል እንኖራለን። ይህንን የተባረከ ተስፋ እናገኛለን። ቃሉ ከሕይወታችሁ ጋር ይዋሃድ። ተነስተን ቆመን እግዚአብሔርን እናመሰግናለን። እግዚአብሔርን አመስግኑ። ጌታ ከተናገራችሁ እግዚአብሔር ደግሞ ተናግሮናል። ሻላ ባላቦሴ ፓራዳጋ ቦረዲያስ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤትን ገናን ስናስብ ይሄንን ማሰብ አለብን። የኢየሱስን ልደት ስናስብ ይሄንን ማሰብ አለብን። ኢየሱስ የመጣበት ዋና ዓላማ ይሄ ነው። ልነሳ ቤቴ ላሰናዳ አለኝ ቀጠሮ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ። ከወንጌላዊ ማረከኝ ጋር በዚህ ሐሳብ ላይ አብረን እንጸልያለን። ጥቂት እያሰብን እንጸልያለን። እስቲ ይህን የተባረከ ተስፋ የሚመጣ ተስፋ አለን፣ የሚረዳን ተስፋ አለን። ዛሬ መጻተኛ በመሆናችን በዚህ ዓለም በመኖራችን ተስፋ ቢሶች አይደለንም። ለዚህ ነው ጳውሎስ በተሰሎንቄ በብዙ በእግዚአብሔር ቃል መክሮናል፣ መግቦናል። ዛሬ መንፈስ ቅዱስ ጳውሎስ እንደዚህ ይላል አይደል? ተሰሎንቄ ላይ ተስፋ እንደሌላቸው እንደሌሎች አትዘኑ፣ ተስፋ አለኝ። እስቲ እኔ ተስፋ አለኝ በሉ። በሁኔታ አላዝንም በሉ። ልቤ አይወድቅም በሉ። ጠፍቼም አልገኝም በሉ። ከማይጠፋ ተስፋ ተወልጃለሁ በሉ። ተወልደሃል ወንድሜ፣ ተወልደሻል እህቴ። ከማይጠፋ ተስፋ ስለ ተወለዳችሁ ደስ ይበላችሁ። ይህ ናይሮቢ ቆይታ የኢትዮጵያ ቆይታ አይወስነውም። የአሜሪካ የካናዳ ቆይታ አይመጥነውም። ይህን አይተካውም። የተባረከ ተስፋ ከሁሉ ይበልጣል። የምድሩንም ተስፋ ትወርሳላችሁ። ይህ ተስፋ ግን ከሁሉ ይበልጣል። ከበሽታ ይበልጣል፣ ከማግኘት ይበልጣል፣ ከማጣት ይበልጣል፣ ከመገፋት ይበልጣል፣ ከመጨነቅ ይበልጣል፣ ከመጠበብ ይበልጣል። አሁን እንኳን ዛሬ እንኳን ከዋልንበት ሁኔታ ይበልጣል። ቢመቸንም ከምቾት በላይ ነው። ባይመችም ካለ